ሰላም ጤና ይስጥልኝ ውድ አዲስ ኢንሳይደር ቤተሰቦች እንደምን ውላችኋል። ለሰዓቱ መደመጥ ያለባቸውን ዋና ዋና ዜናዎችን አሁን ወደ እናንተ የምናደርስ ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቅድሚያ ወደ እናንተ ከምናደርሳቸው ዜናዎች መካከል በኢትዮጵያ በየዓመቱ ከ83,000 በላይ ሰዎች በካንሰር የተነሳ ህይወታቸው እንደሚያልፍ ተነግሯል። የካንሰር ታካሚዎቹ ወደ ጤና ተቋማት የሚመጡት ደረጃ 3 እና 4 ከደረሰ በኋላ ነውም ተብሏል። ይህንን ጉዳይ ወደ እናንተ በዝርዝር የምናደርስ ነው የሚሆነው። ሌላኛው ዜናችን ወደ እናንተ የምናደርሰው ደግሞ በአማራ ክልል የጀልባ ላይ ዝርፊያ እየተበራከተ ስለመምጣቱም እንደዚሁ መረጃዎች ደርሰውናል። ይህንን ጉዳይም ወደ እናንተ በዝርዝር ነው የምናደርሰው። ሌላኛው ዜናችን የሚሆነው ደግሞ ሲም ካርድ በመጠቀም ፈንጆችን ለማፈንዳት ሲንቀሳቀሱ የነበሩ ተጠርጣሪዎችን ይዣሉ ሲል የጎንደር ከተማ ሰላምና ጸጥታ መምሪያ ስለማስታወቁ ይህንም ጉዳይ ወደ እናንተ በዝርዝር ነው የምናደርሰው። አድማጮቻችን ወደ ባህር ማዶ ተሻግረንም በግብጽ ሲዩዝ ቦይ ሳንከፍል ማለፍ አለብን ሲሉ ፕሬዝዳንት ዶናልድ ትራምፕ መናገራቸው ግብጾችን አስቆጥቷል ተብሏል። ይህንንም ጉዳይ ወደ እናንተ የምናደርስ ነው የሚሆነው። አድማጮቻችን እስከ መጨረሻው እንድትከታተሉን የምንጋብዝ ነው የሚሆነው። በኢትዮጵያ በየዓመቱ ከ83,000 በላይ ሰዎች በካንሰር የተነሳ ህይወታቸው እንደሚያልፍ ተነገረ። የካንሰር ታካሚዎች ወደ ጤና ተቋማት የሚመጡት ደረጃ 3 እና 4 ከደረሰ በኋላ ነውም ተብሏል። በኢትዮጵያ የካንሰር ታካሚዎች ወደ ጤና ተቋማት የሚሄዱት የህመሙ ደረጃ 3 እና 4 ከደረሰ በኋላ መሆኑንና ይህንን ለማዳን ከባድ እንዲሆን የሚያደርግ መሆኑን በጤና ሚኒስቴር የሚኒስትር ዴኤታ ከፍተኛ አማካሪ የሆኑት አቶ ሌሊሳ አማኑኤል ተናግረዋል። የካንሰር ህመም ቀድሞ ማከምና መከታተል ከተቻለ መዳን የሚችል ህመም መሆኑንም ገልጸዋል። በኢትዮጵያ የካንሰር ህመም ከጊዜ ወደ ጊዜ የበዛ መምጣቱንና በአመት ከ83,000 በላይ የሚሆኑ ሰዎች በካንሰር በሽታ እንደሚያዙም አክለዋል። በዓለም አቀፍ ደረጃ በአመት 19 ሚሊዮን ሰዎች በካንሰር የሚያዙም ሲሆን 10 ሚሊዮን የሚሆኑት ደግሞ ህይወታቸው እንደሚያልፍም ተናግረዋል። ከነዚህም መካከል 75 በመቶ የሚሆኑት ዝቅተኛ የሆነ የኑሮ ደረጃ ባላቸው ሀገራት ላይ የሚከሰት መሆኑም ተገልጧል። በሌላ በኩል የህፃናት የካንሰር ህመም በተመለከተ በአመት 400,000 የሚሆኑ የሚያዙ ሲሆን 90 በመቶ የሚሆነው ደግሞ ዝቅተኛ የኑሮ ደረጃ ባላቸው ሀገራት ላይ የሚከሰት እንደሆነ በጤና ሚኒስቴር በማህፀን በር ጫፍ ካንሰር አስተባባሪ የሆኑት ሲስተር ታከለች ሞገስ ተናግረዋል። በርካታ ህፃናት በካንሰር ህይወታቸው የሚያልፍ ቢሆንም ከአዋቂ አንጻር የህይወት የካንሰር ህመም ማዳን የሚቻልበት መጠን ከፍተኛ መሆኑን ተናግሯል። ወደ ሌላኛው መረጃችን ስናልፍ የጀልባ ላይ ዝርፊያን ደግሞ ይመለከታል። በአማራ ክልል በቀን 07 እና 8 2017 ዓ.ም ጣናነሽ ተብላ የምትጠራውን ግዙፍ ሰው ጫኝ መርከብ ጣና ሐይቅ ላይ ከደልጊ ወደ ባህር ዳር ህዝብ ጭና በማምጣት ላይ ያለች በፈጣን ትንንሽ ጀልባዎች የታጠቁ ዘራፊዎች በመምጣት መርከቡን በማስቆም የተሳፋሪዎችን ስልክ በማዳበሪያ እንዲያስገቡ በማድረግ እስከ 800,000 ብር የደረሰ ብርን ከአንድ በሬ ነጋዴ ላይ ጭምር በመዝረፍ የሁሉንም ተሳፋሪዎች ገንዘብ ዘርፈው ሄደዋል ተብሏል። ይህ ድርጊት ከቅርብ ጊዜ ወዲህ እየተስፋፋ መምጣቱንና ትንንሽ ጀልባዎችን ከቦታ ቦታ የሚያንቀሳቅሱ የአካባቢው ነጋዴዎችን እንደሚዘርፉ መረጃም ደርሶናል። ሌላኛው መረጃችን ፈንጂን በሲም ካርድ ውስጥ በማድረግ ለጥፋት ሲንቀሳቀሱ የነበሩ ታጣቂዎችን ይመለከታል። ሲም ካርድን በመጠቀም ፈንጂዎችን ለማፈንዳት ሲንቀሳቀሱ የነበሩ ተጠርጣሪዎችን ይዣለው ሲል የጎንደር ከተማ ሰላምና ጸጥታ መምሪያ አስታወቀ። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ሲም ካርድ በመጠቀም ፈንጂዎችን በማፈንዳት የህብረተሰቡን ሰላም ለማደፍረስ ሲንቀሳቀሱ የተገኙ 3 ተጠርጣሪዎች ይዣለው ሲል ገለጸ። ተጠርጣሪዎቹ ገበያ ስፍራዎች፣ በትምህርት ቤቶች እንዲሁም ህዝብ በሚሰበሰብባቸው ስፍራዎች ፈንጂዎችን በማጽመድ የሽብር ተግባር ለመፈጸም ዝግጅት እንደነበራቸው ባደረገው ምርመራ ማረጋገጡን የመምሪያው ኃላፊ አቶ አለልኝ አለም በሰጡት መግለጫ አስታውቀዋል። ፍንዳታውን የሚያካሂደው በፈንጂው ላይ በሚታሰር የሞባይል ቀፎና ሲም ካርድ በመታገዝ ወደ ሲም ካርዱ በመደወል ፍንዳታውን በርቀት ሆነው እንደሚያካሂዱ እንደተደረሰበትም አስረድተዋል።
የመምሪያው ኃላፊ አቶ አለልኝ አለም በመግለጫቸው ተጠርጣሪዎቹ ከቀናት በፊት ምሽት ላይ በከተማው አንድ ፖሊስ ጣቢያና በክፍለ ከተማ ጽሕፈት ቤት ላይ ፈንጂ በማፈንዳት ተሰውረው የቆዩ ናቸው ማለታቸውን ከከተማው ኮሚኒኬሽን ያገኘነው መረጃ ያሳያል። የጸጥታው መዋቅሩ ባደረገው ጥብቅ ክትትልና ስምሪ ተጠርጣሪዎቹ ሌላ የሽብር ተልዕኮ ለመፈጸም በአንድ የግለሰብ መኖሪያ ቤት ውስጥ በድብቅ ካዘጋጇቸው የፈንጂ መሳሪያዎች ጋር በቁጥጥር ስር ሊውሉ ችለዋል ማለታቸውንም መረጃዎቹ አመላክተዋል። ሌላኛው መረጃችን ደግሞ በግብፁ ሲውዝ ቦይ ሳንከፍል ማለፍ አለብን ሲሉ ዶናልድ ትራምፕ ስለመናገራቸው ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወታደራዊና የንግድ መርከቦችን በሲውዝና ፓናማ ቦዮች ያለምንም ክፍያ ማለፍ አለባቸው ብለዋል። በሁለቱ ቁልፍ የዓለማችን አቋራጭ የውሃ ላይ መተላለፊያዎች የአሜሪካ ወታደራዊና የንግድ መርከቦች ሳይከፍሉ መግባትና መውጣት ይኖርባቸዋል ሲሉ በማህበራዊ ትስስር ገጻቸው ላይ አስፍረዋል። እነዚህ ቦዮች ያለ አሜሪካ መቀጠል የማይችሉ ናቸው ያሉት ትራምፕ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህንን ጉዳይ አሁኑኑ እንዲከታተሉ ጠይቄያቸዋልም ነው ያሉት። ከዚህ ባሻገርም ግብጽ ልክ እንደ ፓናማ ከአሜሪካ ጋር እሰጣ ገባ ውስጥ ልትገባ የምትችልበትን ሁኔታ ካለ አሉታዊ አጋጣሚ ሊፈጥር ይችላል የሚል መረጃም ተጋርተዋል። ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ አንስቶ ፓናማንና ግሪንላንድን እንጠቀልላለን በሚል በተደጋጋሚ ሲዝቱ ቆይተዋል። አሁን ላይ ደግሞ የግብፁ ሲውዝ ቦይን ማማተር መጀመራቸው የካይሮን ፖለቲከኞች እንቅልፍ የሚነሳ ጉዳይ እንደማይሆንም ይጠበቃል ሲሉ ከሰሞኑ ሲወጡ የነበሩ መረጃዎች ነበሩ። ይሁንና የፕሬዝዳንት ትራምፕ ንግግር ግብጾችን በክፉኛ ማስቆጣቱም አሁን ላይ የደረሱን መረጃዎችም ያስረዳሉ። ትራምፕ በሲውዝ ካናል ላይ የአሜሪካ መርከቦች ምንም ሳይከፍሉ መጓዝ እንዳለባቸው መግለጻቸው ዛሬ በግብጽ በከፍተኛ ሁኔታ መነጋገሪያ መሆኑንም ዘናሽናል ዘግቧል። በዚህ ጉዳይ ላይ በርካታ ግብፃውያን የተቃውሞ አስተያየቶችን እየሰጡ መሆኑንም ዘገባው አስረድቷል። ከነዚህ መካከል የቀድሞ የግብጽ ፕሬዝዳንት ሆናሲ ሙባረክ ልጅ የሆነው አላ ሙባረክ ፕሬዝዳንት ትራምፕ ከእንዲህ አይነት ከንቱ ንግግር ይቆጠቡ፣ ብልህ ይሁኑ ሲልም መጻፉም ተጠቅሰዋል። እንዲህ አይነት ትችቶችን የፕሬዝዳንት አብዱል ፈታህ አልሲሲ ደጋፊ የሆኑ አክቲቪስቶችም እያቀረቡ መሆኑንም አስረድተዋል። ለግብጽ ቤተ መንግስት ቅርበት ያለው ላሚስ አልሀዲድ የተባለው ጋዜጠኛ በበኩሉ ትራምፕ የሲውዝ ካናል በይፋ የተመረቀው በ1869 ነው። ይህ ዓመት ደግሞ እናንተ የእርስ በርስ ጦርነታችሁን ያቆማችሁበት ነው። እርስዎ ግን አሁንም ባሪያ ያሉት አድርገው ይቆጥራሉም ብለዋል። ግብጾችን ያስቆጣው ፕሬዝዳንት ትራምፕ በሶሻል ትሩዝ ገጻቸው ላይ የአሜሪካው መርከቦች በሲውዝ ካናልና ፓናማ ካናል ምንም ክፍያ ሳይከፍሉ እንዲተላለፉ ሊፈቅዱ ይገባል፣ ምክንያቱም እነዚህ ካናሎች ካለ አሜሪካ ሕልውና አይኖራቸውም በሚል መግለጻቸውን ተከትሎ ነው። ውድ አዲስ ኢንሳይደር ቤተሰቦች ለዚህ ቻናል አዲስ ከሆናችሁ በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌሎች መረጃዎች እስከምንገናኝ ድረስ ሰናይ ጊዜ ተመኘው።